ሰላም የተወደዳችሁ እንዴት ሰንብታችኋል? በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ስላልተጠበቀው የአርሰናል የጎል ምንጭ ማርቲን ዙቢሜንዲ እና ከርቀት እየመታ ስለሚያስቆጥራቸው ጎሎች፣ ስለ አጥቂው ቪክቶር ዮኬሬሽ ከዚህ በላይ ይሻሻላለሁ ማለትና በዩናይትድ ከአሞሪም መልቀቅ በኋላ ተፈቶ ስለሚጫወተው ኮቤ ሜይኖ እናወራለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና የላቀ ነው። ፕሪሚየር ሊጉ ከአንፊልድ ሮዱ የሊቨርፑልና የማንቸስተር ሲቲ ጨዋታ በኋላ በእጅጉ አጓጊ ሆኗል። ድራማዊ በሆነው መንገድ ማንቸስተር ሲቲ ያሸነፈው ይሄ ጨዋታ ለፔፕ ጓርዲዮላ እና ለቡድኑ ቀና ማለት አይነተኛ ምክንያት ነው። ምክንያቱም ለጓርዲዮላ ወደ አንፊልድ መጥቶ በደጋፊው ፊት ማሸነፍ በፍጹም የሚቻል አይደለም። ለነገሩ ማንቸስተር ሲቲም ቢሆን እንደ ቡድን በጥቅሉ በታሪኩ ከ1953 በኋላ ባሉት ዓመታት በሶስት አጋጣሚዎች ብቻ ነው በአንፊልድ ያሸነፈው እና በአንፊልድ መጥቶ መጫወት፣ በአንፊልድ መጥቶ ማሸነፍ የፕሪሚየር ሊጉ ኃያል ለሆነው ማንቸስተር ሲቲ እና ለተለዋዋጩ ጓርዲዮላ የሚቻል አልነበረም። ግን ደግሞ የሊቨርፑል ምቹነት የትላንትናውን ጨዋታ ማንቸስተር ሲቲ እንደዛ ባለ መንገድ እንዲያሸንፈው ፈቅዷል። የአርኔ ስሎት ቡድን የዚህ የውድድር ዘመን ዓላማው ምንድን ነው? እንዴት ባለ መንገድ ነው የስኳድ ፕላኒንግ ያደረገው? ተጫዋቾች እንዴት ነው የገዛው? የደከመባቸውን ቦታዎች ያለማጠናከር ውስጥ ጉዳይ በጣም ብዙ የሚነሳ ጥያቄ አለው። በውድድር ዘመኑ መጨረሻ ሊቨርፑል እንዴት ያለ ቦታ ይዞ ይጨርሳል የሚለው ጥያቄ ሌላ በትልቁ የሚጠየቅ ነው። ግን ደግሞ የዚህ ሁሉ ችግር መነሻ የሆነውን የስኳድ ፕላኒንግ ጉዳይ በስፋት የሚጠያየቁበት ይመስለኛል። እንደ ዲያዝ አይነት ተጫዋች መልቀቃቸውና በተገቢው መንገድ አለመተካቱ ደግሞ የሊቨርፑልን እንዳልኩት የስኳድ ፕላኒንግ ጉዳይ የበለጠ ጥያቄ ውስጥ የሚከት ነው። ለማንኛውም ግን ይሄ በአንፊልድ የተደረገው የሊቨርፑልና የማንቸስተር ሲቲ ጨዋታ ለፕሪሚየር ሊጉ ሌላ አይነት መልክ የሰጠ፣ የፕሪሚየር ሊጉንም የዋንጫ ፉክክር ይበልጥ አጓጊ ያደረገ ነው። እዚህ ጨዋታ ላይ ሲቲ ተሸንፎ ቢሆን ኖሮ አርሰናል ዋንጫውን እንዳረጋገጠው እናስብ ነበር ወይ ደግሞ ሁሉም ነገር እንዳለቀ እንቆጥር ነበር ብሏል በርናርዶ ሲልቫ። እና ወደዚህ ጨዋታ ከመምጣታችን አስቀድሞ የሁሉም የማንቸስተር ሲቲ የተጫዋቾች እምነት እዚህ ጨዋታ ላይ ማሸነፍ ካልቻልን፣ እዚህ ጨዋታ ላይ ለሊቨርፑል እጃችንን ከሰጠን ስለ ዋንጫው ማሰብ የለብንም የሚል ነው። ምክንያቱም የነጥብ ልዩነቱ ወደ 9 ሰፍቷል። ከዛ በኋላ ደግሞ አርሰናል ከሜዳ ውጪ የሚገጥመው የቶፕ 6 ብቸኛ ቡድን ማንቸስተር ሲቲ ነው። ስለዚህ አርሰናል በንጽጽር እነዚህን ጨዋታዎች ያሸንፋል ከሚል እምነት እና ደግሞ የ9 ነጥብ ልዩነት አርሰናል እንዲሸነፍ እንኳን እድል የሚሰጥ ወይ ደግሞ ቢሸነፍ እንኳ የማገገም በቂ ስፔስ የሚሰጥ ስለሆነ ከዋንጫ ፉክክር ውጭ እንደሆኑ ራሳቸውን ይቆጥሩ ነበር። ግን ደግሞ በአስደናቂ ሁኔታ ሊቨርፑልን ማሸነፍ ችለዋል። ዶሚኒክ ሶቦስ ላይ ያንን ጎል ሲያስቆጥር ሁሉም ነገር ያለቀለት ይመስል ነበር። ምክንያቱ ደግሞ ማንቸስተር ሲቲ በሁለተኛው አጋማሽ እጅግ በጣም ደካማ ቡድን ነው። በአንፊልድ ሮድም በተመሳሳይ መንገድ ሊቨርፑል ሊቀጣው ስላልቻለ ካልሆነ በስተቀረ የሁለተኛው አጋማሽ እንቅልፍ፣ የሁለተኛው አጋማሽ ድካሙ ታይቶ ነበር። ግን ደግሞ 3 ነጥብ ለመያዝ የሚያስችል ጽናት ሜዳ ላይ ለማሳየት ማንቸስተር ሲቲ ሙሉ በሙሉ ችሏል እንኳን ባንል፣ ሊቨርፑል ግን እንዳልነው ፈቅዶለታል። ለማንኛውም ከአንፊልድ ሮዱ በኋላ ግን ያለው ስሜት ምን ይመስላል የሚለውን ነገር ለማየት ስሞክር ድራማዊ በሆነ መንገድ የጨዋታው ማለቅ ወይ ደግሞ እንደው ሊቨርፑሎች ያሸነፉት የመሰለን ጨዋታ ሉዝ ማድረጋቸው ለአርሰናል ደጋፊዎች ትንሽ ስሜት የሚሰጥ አልነበረም። ምክንያቱም ደጋፊዎቹ በ9 ነጥብ ልዩነት ሲቲን መምራት እንደቻሉ ካሰቡበት ቅጽበት በጣም በቶሎ የሲቲ ካምባክ ነገሮችን አስለውጧቸዋል። አሁንም በእርግጥ በጣም ጤናማ በሆነ መንገድ በ6 ነጥብ ልዩነት ሲቲን ይመሩታል እና ደግሞ የተሻለ የጎል ዲፍረንስም አላቸው። እንዳልኩት ከሜዳው ውጭ የሚያደርጉት ብቸኛው የቶፕ 6 ጨዋታ ሲቲን ሚያዝያ ላይ የሚገጥሙበት ነው። ግን ደግሞ በስነ ልቦናው ረገድ አስቀድሞ ሊቨርፑል ጎል ማስቆጠሩና የሲቲ የሁለተኛው አጋማሽ ሁልጊዜ ድካም የሆነ አይነት ድንጋጤ፣ የሆነ አይነት መረበሽ፣ የሆነ አይነት ቁጭት የአርሰናል ደጋፊዎች እንዲሰማቸው ማድረጉ ምንም ጥርጥር የለውም። ለአንዳንዶቹ የአርሰናል ደጋፊዎች አርሰናል ሳይጫወት የተሸነፈ አይነት ስሜት ወይ ደግሞ ነጥብ የተቀነሰበት አይነት ስሜት እንዲሰማቸው አድርጓል።
ግን ደግሞ አንድ ይሄ አርቴታ ቡድን ማድረግ ያለበት ነገር ካለ ይህን ዋንጫ ለማንሳት ወይ ደግሞ ረዥም ርቀት ለመሄድ የራሱ የአርሰናልና የአርሰናል ብቃት ላይ ማዕከል ያደረገ ወይ ደግሞ ራሳቸው ላይ ትኩረት ማድረግ ይኖርባቸዋል። አርቴታም ቢሆን ለተጫዋቾቹ የሚያስተላልፈው መቆጣጠር የሚችሉትን ነገር እንዲቆጣጠሩ፣ የራሳቸው ጨዋታዎች ላይ ትኩረት እንዲያደርጉ፣ የራሳቸው ፐርፎርመንስና ውጤት ላይ ትኩረት እንዲያደርጉ ማድረግ ነው። አለበለዚያ ግን ለምሳሌ የደጋፊው አይነት ስሜት ወይ ደግሞ እንደው ሳይጫወቱ እንዳጡት መቁጠር ተጫዋቾቹ ጋር ካለ ቀጣዮቹን 13 ጨዋታዎች በብቃት መወጣት በጣም ከባድ ይሆናል። ግን ደግሞ ከባለፉት የውድድር ዓመታት አንጻር ማቹር ያደረገ ጫናዎችን መቋቋም የሚችል ከአንዳንድ ሴት ባኮች በኋላ መጥፎ የሚመስሉ አጋጣሚዎች በኋላ በጥሩ ሁኔታ መልስ መመለስ የሚችል ቡድን ሆኖ አይተነዋል እና ተጫዋቾቹ ላይ ይሄ የተለየ ተጽዕኖ እንደ ከዚህ ቀደሙ ላይ ፈጥር ይችላል ብለው ለሚያስቡ ወይ ደግሞ አርሰናል ተሻሽሏል ብለው ለሚያስቡ ይሄ በጣም ጥሩ ፍንጭ ሊሆን ይችላል። በእርግጥ ሁሉም የአርሰናል ደጋፊ ማለት ይቻላል ወይ ደግሞ ተጫዋቾቹና አሰልጣኙም ቢሆኑ ሊቨርፑል አንፊልድ ላይ ማንቸስተር ሲቲን ሲገጥም የሆነ ነገር መጠበቃቸው ጤናማነት ነው። ምክንያቱም ቀደም እንዳልኩት ከ1953 በኋላ 3 ጊዜ ብቻ ነው ማድረግ የቻሉት። ጓርዲዮላ በኮቪድ ደጋፊ በሌለበት ነው ሊቨርፑልን አሸንፎ የሚያውቀው። ከዛ ደግሞ የሶቦስ ላይ ጎል መጣ። ስለዚህ በእነዚህ ሁሉ ምክንያቶች በቃ ከዚህ ጨዋታማ አርሰናል ተጠቃሚ ሆነ የሚለው ነገር በደንብ ጮክ ብሎ የሚሰማ ነበረ እና ወዲያው ነገሮች የሚቀየሩበት እግር ኳስ ያልተጠበቀው ሲቲ ባልተጠበቀ መንገድ ማሸነፍ ችሎ ፕሪሚየር ሊጉን አጓጊ አድርጎታል። በእርግጥ የሊቨርፑል ተጫዋቾች የበዛ መሳት፣ የሃሊሰን እንደዛ ባለ መንገድ መጣደፍ፣ ሌሎችም ነገሮች ሊቨርፑልን በተለየ መንገድ የሚያስጠይቁ ሊሆኑ ይችላሉ። እንግዲህ ሲቲ ከአርሰናል ቀድሞ ነው አሁን የሚጫወተው። ያው የፕሪሚየር ሊጉ ጨዋታዎች ማክሰኞ፣ ሮብና ሐሙስ ይደረጋሉ እና አርብ ደግሞ የኤፍኤ ካፑ ይመለሳል እና ማክሰኞ፣ ሮብና ሐሙስ ከሚደረጉት ጨዋታዎች መካከል እነዚህ የዋንጫ ተፎካካሪ ቡድኖች ጨዋታቸውን ያደርጋሉ። እንግዲህ ሲቲ ቀድሞ ይጫወታል፣ ከፉልሃም ጋር ሮብ ይጫወታል እና ከፉልሃም ጋር ያለው ሪከርድ ምናልባት ከሪከርድ አንጻር የአርሰናል ደጋፊዎች የሚያስቡት ከሆነ ሲቲ ሲጫወት ቀድሞ ስለሚጫወት ብዙ ተስፋ የሚደረግበት አይደለም። ግን ደግሞ እንደው ከቁጥር አንጻር ከሪከርድ አንጻር መጥፎ ሪከርድ የነበረው ማንቸስተር ሲቲ ወደ አንፊልድ መጥቶ ማሸነፍ ከቻለ ዋይናት ፉልሃም ደግሞ በቂ ረፍት ወስዶ ሲቲን ሲገጥም የሆነ ነገር አይፈጥርም ብሎ ማሰብ አይቻልም ሊሉ ይችላሉ። ግን እንዳልኩት ታሪክ የምናጣቅስ ከሆነ ያው ፉልሃም እንግዲህ በፕሪሚየር ሊጉ 2 የፕሪሚየር ሊግ ቡድኖች እርስ በርስ ተጫውተው አንደኛው ቡድን ያለማቋረጥ እያሸነፈ ወይ ደግሞ አንደኛው ማሸነፍ ሳይችል ረጅም ጉዞ ያደረገበት አጋጣሚ ካለ ፉልሃም ማንቸስተር ሲቲን ገጥሞ በሁሉም ውድድሮች ያላሸነፈበት ረዥም ጉዞ ዋነኛው ተጠቃሽ ነው። እንግዲህ ረዥሙ አንድም ቡድን ያለማሸነፍ ጉዞ የፉልሃም ነው። ማንቸስተር ሲቲን ማሸነፍ አልቻለም። ባለፉት 18 አጋጣሚዎች ሁሉ በሁሉም ውድድሮች ፉልሃም በማንቸስተር ሲቲ ተሸንፏል እና ይሄ ደጋፊው የፉልሃምን ጨዋታ ሲያስበው ተስፋ የሚያደርግበት አይደለም። ግን ደግሞ የእግር ኳስ ባህሪ በጣም የተለየ ስለሆነ የ90 ደቂቃ እግር ኳስ ውጤት በደጋፊ ይናፈቃል እና ፉልሃምን ሲቲ ከገጠመ በኋላ በቀጣዩ ቀን ሐሙስ አርሰናል ይጫወታል እና የፕሪሚየር ሊጉ ጨዋታዎች እንደዚህ ባለ መንገድ ይመጣሉ። ከዛ በኋላ ደግሞ የኤፍኤ ካፕ ጨዋታዎች አርብ ይመለሳሉ። አርሰናል እንግዲህ ብሬንትፎርድን ነው የሚገጥመው። የዚህ ውድድር ዘመን ሰርፕራይዚንግ ቡድን ነው እና አሰልጣኙ በጣም በቶሎ ይሰናበታሉ ተብለው ከተገመቱት ወይ ደግሞ ቅድሚያ የመሰናበት ግምት ከተሰጣቸው አሰልጣኞች መካከል ቀዳሚው ነበሩ። አልተሰናበቱም እና እንደዚህ ባለ መንገድ አጓጊ ሆኖ ፕሪሚየር ሊጉ ይቀጥላል። ዛሬ በእርግጥ እዚህ ላይ ትኩረት አላረግም። ዋነኛው ትኩረቴ የዙቢሜንዲ ዮኬሬሽና ኮቤ ሜኖ ናቸው። እንደ መንደርደሪያ የፕሪሚየር ሊጉን ሰሞንኛ ውጤት ላንሳ ብዬ እንጂ አርሰናል በአሸናፊነቱ ሲቀጥል ለአሸናፊነቱ ምክንያት ከሆኑ ተጫዋቾች መካከል ማርቲን ዙቢሜንዲ አንደኛው ነው። በተለየ በጥብቅ ጨዋታዎች አርሰናል ጎል ለማስቆጠር በሚቸገርባቸው አጋጣሚዎች የዙቢሜንዲ ጎሎች በጣም ወሳኝ ሆነዋል እና
ያልተጠበቀ የጎል ምንጭ የሚል ርዕስ የተጠቀምነው ተጫዋቹ ከዚህ ቀደም ጎል የማስቆጠር ንጻሬው በጣም አናሳ ስለነበረ ወይ ደግሞ በሀገሩ ስፔን ሲጫወት ዙቢሜንዲን ከጎል ጋር አብዝተን አሶሼት ስለማናደርገው ዙቢሜንዲ አብዝቶ ጎል የሚያስቆጥር ስላልሆነ ነው። አሁን ግን አርሰናልን ከጭንቅ የሚያወጡ ጎሎች ያስቆጥራል እና ደግሞ እነዚህ ጎሎች የሚቆጠሩት ከሳጥን ውጭ እየሆነ መጥቷል። እንግዲህ አርሰናልን በተመለከተ በጣም ብዙ አይነት ነገሮች እናነሳለን። ለምሳሌ ከክፍት ጨዋታ ጎል አያስቆጥርም የሚል ሀሜት አለበት። ወይ ደግሞ ከቆሙ ኳሶች ነው አርሰናል ብዙ ጎሎች የሚያስቆጥረው፣ የቆሙ ኳሶች ላይ ጥገኛ ነው የሚል ነገር ይነሳል። ከቆሙ ኳሶች ግን ደግሞ ጎል ማስቆጠር ሳይችል ሲቀር እነዚህ ከርቀት የሚመቱና የሚቆጠሩ ኳሶች የአርሰናልን የውድድር ዘመን ሼፕ እያደረጉት እንዳለ በደንብ እናስተውላለን። ከ2013-14 የውድድር ዘመን በኋላ አርሰናል በጣም ከፍተኛ ቁጥር ያለው የጎል መጠን ከሳጥን ውጭ እየመታ እያስቆጠር ያለው በዚህ የውድድር ዘመን ነው እና ለዚህ ደግሞ የዙቢሜንዲና የሊያንድሮ ትሮሳርድ ከርቀት የሚመቱ ወይ ደግሞ ከርቀት የሚቆጠሩ ጎሎች በጣም ወሳኝ ናቸው። ሁለቱም ተጫዋቾች እንግዲህ እንደዚህ ባለ መንገድ 3 ጎሎች ማስቆጠር ችለዋል እና ለነገሩ ከአሰልጣኛቸውም ጋር አሶሼት ማድረግ ይቻላል። ምክንያቱም ሚኬል አርቴታ በተጫዋችነት ዘመኑ ጎሎች የሚያስቆጥር ከሆነ በጣም ግሩም ጎሎች ነበር የሚያስቆጥረው። ከሳጥን ውጭ የሚመታቸው ኳሶች በጣም ጠንካራ ነበሩ። እንደዚህ በማድረግ ጎሎች ሲያስቆጥር እናውቃለን። አሁን ይሄ እንግዲህ ከአሰልጣኙ ማንነት ጋር የተያያዘ ልምምድ ሜዳ ላይ የተሰራበት ነው ወይ በዝርዝር እዚህ ጉዳይ ላይ ጥናት ማድረግ ያስፈልግ ይሆናል። ግን ደግሞ አሰልጣኙ እንደዚህ አይነት ዝንባሌ ስላለው እያንዳንዷን ደግሞ ጥቃቅን ጉዳይ ማየት ስለሚወድ ከቆመ ኳስ ጎል ማስቆጠር ሳይችሉ ሲቀሩ ወይ ከክፍት ጨዋታ ጎል ማስቆጠር ሳይችሉ ሲቀሩ እነዚህን አማራጮች መከተልና ይመቱ ከነበሯቸው ኳሶች አብልጠው እንዲመቱ ወይ ደግሞ ቮሊዩሙን ከሳጥን ውጭ የመቱትን የኳስ መጠን ቮሊዩሙን እንዲጨምሩ አሰልጣኙ አዟቸው ሊሆን ይችላል። ቡድኖች በጥልቅ መከላከል ሲጫወቱ ይሄንን ማድረግና እንደዚህ ካለ አማራጭ ጎል ማስቆጠር በጣም አስፈላጊ ነውና ይሄንን ሚኬል አርቴታ ከነዚህ ጨዋታዎች በኋላ በደንብ ሲያስተጋባው ሰምተናል። ሳጥን ውስጥ እንግዲህ የቡድኖች ጥቅጥቅ ብለው የሚከላከሉ ከሆነ ሳጥን ውስጥ በፈለግነው መንገድ ኳስ መቀባበልና ጎል ማስቆጠር ስለማንችል ከክፍት ጨዋታ ወይ ደግሞ እንደው በቅብብል ይህንን ማድረግ በጣም አስቸጋሪ ስለሚሆን ሌላ መንገድ መፈለግ ይኖርብናል እና ይህንን በማድረጋችን አልገረምም ደግሞ ይላል። ምክንያቱም የተጫዋቾቻችን ኳሊቲ ይህንን በማድረግ ረገድ እየጨመረ መጥቷል ይላል እና እዚህ ውስጥ በትልቁ የሚወደሰው ዙቢሜንዲ ነው። ከሳጥን ውጭ በጣም ሰርፕራይዝ የሚያደርግ ተጫዋች ነው እንዳልኩት። የበቀደሙ የሰንደርላንድ ጨዋታ ጎል የጨዋታውን መልክ ሙሉ በሙሉ የቀየረ ነው። እረፍት ሊወጡ ሲሉ የተቆጠረም ጎል ስለሆነ ማለት ነው እና በጣም አስፈላጊ ጎል ነው ያስቆጠረው። እንግዲህ ለአርሰናል ከሳጥን ውጭ ተመቶ የተቆጠረ 8ኛ ጎል ሆኗል በዚህ ውድድር ዘመን እና ይሄ የአርሰናልን ከሳጥን ውጭ የሚመቱ ኳሶች ቁጥር መጨመር ከሳጥን ውጭ ጎል እያስቆጠሩ መሆናቸውንም ጭምር በእጅጉ የሚያሳይ ነው። እንዳልኩት ከ2013-14 የውድድር ዘመን በኋላ እንግዲህ ትልቅ ቁጥር ያለው ከሳጥን ውጭ የሚመታ የኳስ መጠን ወይ ደግሞ የሚገባ የኳስ መጠን ዘንድሮ ነው እየታየ ያለው። ስለዚህ የአርሰናል ደጋፊዎች ይህንን ከማየት ደግሞ ለቀጣዮቹ ጨዋታዎች በሆነ አይነት መንገድ መዘጋጀታቸው ወይ ደግሞ እንደው ተስፋ ማድረጋቸው ጤናማነት ነው። ከሳጥን ውጭ በሚመቱና በሚቆጠሩ ኳሶች አርሰናል በፕሪሚየር ሊጉ 3ኛው ቡድን ነው። እንዳልኩት እንግዲህ የበቀደሙ ዙቢሜንዲ ጎል 8ኛ ከሳጥን ውጭ ተመቶ የተቆጠረ የዚህ ውድድር ዘመን ጎል ነው። እንግዲህ በርንመዝ እና አስቶን ቪላ ናቸው እዚህ ውስጥ የሚጠቀሱት። በዚህ ሜትሪክ ከፍ ያለ የጎል መጠን ያላቸው እነዚህ ቡድኖች ናቸው። ስለዚህ አርሰናል የሴት ፒስ ጎሎች ጉዳይ እንደው የወሬ ርዕስ ሆኖ ለረዥም ጊዜ ቢቆይም አሁን የተጋጣሚን ቡድን ጠንካራ መከላከያ ማክሸፊያ መስበሪያው መንገድ ደግሞ ይሄ እየሆነ መጥቷል እና በቅርብ ጨዋታዎች እነዚህ በደንብ እየታዩ ነው እና ደግሞ ምን ያክል ወሳኝ እንደሆኑ እነዚህ ጎሎች ለማየት ካስቆጠሯቸው 8 ጎሎች 5ቱ በጨዋታ መሪ ያደረጓቸው ናቸው። ልክ እንደ በቀደሙ እንደ ዙቢሜንዲ ማለት ነው። የመጀመሪያው አጋማሽ ሊጠናቀቅ ሲል የተቆጠረ ጎል ነው። በጣም ወሳኝ ያልነው ለዚህ ነው።
ሰንደርላንድ የራሱ ሞመንቶች ነበሩት፣ ግን ደግሞ እነዚህን አጋጣሚዎች አልተጠቀመም። የዙቢሜንዲ ጎል መቆጠር ግን ይህን አሁን የምንለውን ነገር እንድናስተጋባ የሚያደርገን ዙቢሜንዲ ጎሉን ስላስቆጠረ ብቻ ግን አይደለም። ከሳጥን ውጭ መምታት የሚለው ነገር በተለይ እንደዚህ የተዘጉ የተከላካይ መስመሮችን ተስፋ ከማስቆረጥ የአርሰናልን ሞመንተም በበጎ ሁኔታ ከማስቀጠል አንጻር እንዴት አማራጭ እየሆነ ወይ ደግሞ እንደው ባይ ዲዛይን የተደረገ እንዲመስለን የሚያደርገው ነገር ዴክላን ራይስ ከተመሳሳይ ቦታ ወደ ጎል ሞክሮ ነበር። ከሌላኛው የሳጥን ጫፍ ልክ እንደዚሁ ከሃቨርትዝ እንደዚሁ ሞክሮ ነበር። እነዚህ በጣም ግሩም ሙከራዎች ናቸው፣ ግን ደግሞ ሊያስቆጥሩት አልቻሉ እና ሚኬል አርቴታ ይህንን በተመለከተ ሲያወራ ጊዜና ቦታውን ካገኘ ያ ውሳኔ ማሳለፍ ይኖርብሃል ብሏል እና የሶስቱንም ሙከራዎች በተመለከተ የሃቨርትዝ የዙቢሜንዲና የራይስን ሙከራዎች በተመለከተ በጣም ግሩም የሆኑ 3 ሙከራዎች ናቸው። የዙቢሜንዲ ግን በጣም ስፔሻል ነው ብሏል እና ለቡድኑ እያበረከተ ያለውን አስተዋጽኦን በተመለከተ በርዕሳችን እንደተጠቀም ነው ዙቢሜንዲን ስናመጣው ያሰብነው የጠበቅነው ነገር ነበረ፣ ግን ደግሞ እኛም ኤክስፔክት ባላደረግነው መንገድ ለቡድናችን ኮንትሪቢዩት እያደረገ እያዋጣ ነው እና ይሄ በጣም አስደንቆኛል ብሏል አሰልጣኙ እና የዙቢሜንዲ እንደዚህ አይነት ጎሎች መገረሚያ መደነቂያ ሆነዋል እና ለአርሰናል እፎይ ማለትም ምክንያት ናቸው። ስለዚህ አርሰናል በቀጣዮቹ ጨዋታዎች እንደዚህ ባለ መንገድ የሚገጥሙትን ቡድኖች ከሳጥን ውጭ በሚመቱ ኳሶች ሊያጋለጥ እንደሚችል ወይ ደግሞ ተጨማሪ ጎሎች ሊያስቆጥር እንደሚችል ፍንጭ የሚሰጥ ነው። ማርቲን ኦዴጋርድ ከርቀት እየመቱ ጎል ከሚያስቆጥሩ የአርሰናል ተጫዋቾች መካከል አንደኛው ነበር። እንግዲህ እነዚህ ከርቀት እየተመቱ የሚቆጠሩ ጎሎቹ ብቻ ሳይሆኑ በአጠቃላይ ማርቲን ኦዴጋርድ ተጽዕኖ በዚህ ውድድር ዘመን አጠያያቂ ሆኗል። ራይስ እንደዚህ ሲያደርግ እናየዋለን። ሌሎቹም ተጫዋቾች እንግዲህ በዚህ ይበረታታሉ። በቀደም ከሃቨርትዝ እንደዚህ አድርጓል እና ይሄ ለአርሰናል በጣም ጥሩ የጎል አማራጭ ነው። እንደዚህ ባለ መንገድ ጎሎች እያስቆጠሩ እንደሚቀጥሉ በተለይ ወይ ደግሞ ሙከራዎች እንደሚያደርጉ ከተጋጣሚዎቻቸው ማንነት አንጻር ማሰብ ይቻላል። በኤክስፔክትድ ጎልስ መለኪያም ካየ ነው አርሰናል በኤክስፔክትድ ጎልስ መለኪያ ሊያገባ ይገባል ተብሎ የሚታሰበውን የረዥም ርቀት የጎል መጠን ኤክሲድ አድርጓል ወይ ደግሞ ከሚጠበቀው በላይ እያስቆጠረ ነው። ያስቆጥራል ተብሎ የሚታሰበው ከሙከራዎቹ አንጻር 4 ነው፣ ግን ደግሞ 8 ማስቆጠር ችሏል እና እዚህ ውስጥ እንግዲህ ዙቢሜንዲ በጣም ትልቅ አስተዋጽኦ አለው። በአጠቃላይ ለአርሰናል 6 ጎሎች አስቆጥሯል በ34 ጨዋታዎች እና ያልተጠበቀ የጎል ምንጭ የሚለውን እንዳለ ይዘ ነው። ሌላ ግን የሚያስገርመው ያለመጠበቁን ጉዳይ ከዚህ ቀደም ብዙ ጎል የሚያስቆጥር አይደለም። ለሶሲዳድ ሲጫወት በመጨረሻ 2 የውድድር ዓመታቱ ካስቆጠረው የጎል መጠን ጋር ተመሳሳይ ነው። አሁን በዚህ የውድድር ዘመን ለአርሰናል ያስቆጠረው በ93 ጨዋታዎች በ2 የውድድር ዓመታት 6 ጎሎች አስቆጥሯል። አሁን ግን ጆይንትሊ የአርሰናል ሁለተኛው ኮከብ ጎል አስቆጣሪ ሆኖ በዚህ የውድድር ዘመን አለና ይሄ በጣም የሚያስደንቅ ነው። ከዚሁ ከአርሰናል ጋር በተገናኘ ስለ ጎል ነውና የምናወራው የዮኬሬሽን ጉዳይ ላንሳ። ዮኬሬሽ ከሰንደርላንዱ ጨዋታ በኋላ ከዚህ የበለጠ ልሻሻል እንደምችል አስባለሁ ወይ ደግሞ ከዚህ በላይ ይሻሻላለሁ ብሏል። የመሻሻያ ክፍት ቦታዎች አሉ ብሏል። እንግዲህ በ8 ጨዋታዎች 6ኛ ጎሉ፣ በአጠቃላይ ግን በ8 ጨዋታ 8 የጎል ኮንትሪቢዩሽን አለው እና ለረዥም ጊዜ ጎል ሳያስቆጥር ለዘለቀ የጎል ድርቅ ውስጥ ለነበረ ተጫዋች ይሄ በጣም ትልቅ እፎይታ የሚፈጥር አጋጣሚ ነው። በ22 ጨዋታዎች ይህን የጎል ማስቆጠር ጉዞ ከመጀመሩ በፊት 7 ጎል ብቻ ነበር ያስቆጠረው። አሁን ግን በ8 የጎል ኮንትሪቢዩሽን አለው። ይሄ በጣም ግሩም ነው እና ሁል ጊዜም ነገሮች እንደሚሻሻሉ ወይ ደግሞ ማሻሻል እንደምችል አስባለሁ ይላል ተጫዋቹ እና በእያንዳንዱ መለኪያ ምርጥ ተጫዋች እንዳልሆንኩኝ ወይ ደግሞ ተሰርቶ ያለቀለት ተጫዋች እንዳልሆንኩኝ ራሴን አውቀዋለሁ እና እንደዚህ ደግሞ ብሎ ማሰብ ለእግር ኳስ ተጫዋች እጅግ ወሳኝ ነው ብዬ ማምናለሁ። ምክንያቱም ሁል ጊዜ የመሻሻያ ክፍተት እንዳለው የሚያስብ ተጫዋች በእጅጉ ይሻሻላል እና ይሄንን እያሻሻልኩ እንደሚሄድና ቡድኔን እንደምጠቅም አስባለሁ ብሏል። እንግዲህ የክለቡ ከፍተኛ ጎል አስቆጣሪ ሆኗል። ከትሮሳርድ በላይ ተቀምጧል። አሁን
8 ጎሎች በሊጉ አስቆጥሯል። ይህ ብቻ ሳይሆን በአዲሱ ዓመት ወይ ደግሞ አዲሱ የፈረንጆች ዓመት ከገባ በኋላ በጣም ጥሩ ፎርም ላይ ያለው ወይ ደግሞ ብዙ ጎሎች ያስቆጠረ የሊጉ አጥቂም ጭምር ሆኗል እና በእርግጥ በቀደሙን ጨዋታ በተመለከተ ዮኬሬሽ የትኛው ቦታ ላይ ወይ ደግሞ የትኛው ሰዓት ላይ ነው መሰለፍ ያለበት ለሚለው ጥያቄ መልስ የሰጠ ይመስላል። ምክንያቱም ፊት ሆኖ ጤናማ ሆኖ በዚህ ውድድር ዘመን ለሶስተኛ ጊዜ ብቻ ነው ሚኬል አርቴታ ተጠባባቂ ወንበር ላይ ያስቀመጠው። ሄሱስን በአንዳንድ ጨዋታዎች ወይ ደግሞ በእነዚህ አጋጣሚዎች እየመረጠ ስለነበረ ምክንያቱ ግልጽ ነው። ያው አርቴታ የሚለው እንደየጨዋታዎቹ አይነትና ጨዋታዎቹ እንደሚፈልጉት የተጫዋች ፕሮፋይል አጥቂዎችን ብቻ ሳይሆን አማካዮችንም ነካካለው ነው። ለምሳሌ ማርቲን ኦዴጋርድን አስቀምጦ የሊድሱ ጨዋታ ቀን ካይ ሃቨርትዝን ሲያሰልፍ የጨዋታው ባህሪ እንደዚህ ስለሚፈልግ ነው ብሏል። በተመሳሳይ መንገድ የበቀደሙም ጨዋታ ላይ ይህንን ልንል እንችላለን። የገብርኤል ሄሱስ ሞቢሊቲ፣ የገብርኤል ሄሱስ ተጣጣፊነት የሚፈጥረው የሆነ አይነት መዛል መዳከም ስለሚኖር ጨዋታው መከፈት ሲጀምርና የሰንደርላንድ ተጫዋቾች ክፍተቶች ሲፈጥሩ ዮኬሬሽን ማስገባት ጥሩ አማራጭ ነው የሚል አቋም ይመስላል የሚኬል አርቴታ። ምክንያቱም ክፍተት ሲኖረው የሚጎላ ከዚህ ቀደም እንደምንለው ያው የኮንፊደንስ ተጫዋች ነው። ጎሎች ማስቆጠር ሲችል በጣም ጥሩ ሊጫወት የሚችል በተጋጣሚዎቹ የሚፈራ አንድ ጊዜ ጎል ማስቆጠር ከጀመረ ይህንን ለማስቀጠል የሚሆን ሞራል የማያጣ መነሳሳት የማያጣ አይነት ነው። ግን ደግሞ የበለጠ ተጫዋቹ የሚጎላው ክፍተቶች ባሉበት ጨዋታ ነው። የፖርቹጊዝ ሊግ እንደዚህ ያለ ነው። የተጫወተበት ስፖርቲንግ ሊዝበን እንደዚህ ያለ ባህር የተላበሰ ነው። የኢንተር ሚላኑ ጨዋታ ቀን ጎል ሲያስቆጥር የኢንተር ሚላን የጨዋታ ባህሪ ወይ ደግሞ በጥቅሉ የዛን ቀን አርሰናልና ኢንተር ሚላን ያደረጉት ጨዋታ ለዮኬሬሽ የሚመች ባህሪ ነበረው። ጎል አስቆጥሯል። በተመሳሳይ መንገድ እንግዲህ ጎል ያስቆጠረባቸውን ጨዋታዎች ሁሉ ስናይ እንደዚህ ያለ ባህሪ የተላበሱ ናቸው። ወይ ደግሞ እንደዚህ ጨዋታዎች ላይ እንደዚህ አይነት ጨዋታዎች ላይ ይጎላል። በዚህ ምክንያት ተጫዋቹን ከተጠባባቂ ወንበር ማስነሳት ብዙ አይነት ጥቅም አለው። አንደኛ ከተጫዋቹ ላይ ጫና መቀነስ ይችላል። ሁለተኛ ከተጠባባቂ ወንበር ሲነሳ አስቀድሞ ሜዳ ላይ የነበረው ተጫዋች ማድረግ ያልቻለውን ነገር ማድረግ እንደሚችል እንዲያስብ ወይ ደግሞ ይሄንን በማድረግ የተለየ ተጫዋች መሆኑን ለማስመስከር የተለየ ሞቲቬሽን፣ የተለየ መነሳሳት ኖሮት ወደ ሜዳ ይገባል። ሌላው ግን ቅድም እንዳልነው ቡድኖቹ ተዳክመው ስፔስ ሲከፈት ጨዋታው ክፍት ሲሆን መግባቱ በሱ ጥንካሬ ቡድኑ እንዲጫወት ወይ ደግሞ ጎሎች እንዲያስቆጥር ምክንያት እንዲሆነው ያግዘዋል። አርቴታ መጀመሪያ ላይ እንደዚህ ባለ መንገድ ሊያላምዱ ያሰበ ይመስለኝ ነበር። ግን ደግሞ የገብርኤል ሄሱስ አለመኖር፣ የካይ ሃቨርትዝ ጉዳት በጣም በበዛ ጫናና መጠበቅ ጨዋታዎችን እንዲያደርግ አስገድዶታል። ለስፖርቲንግ ሊዝበን ሲጫወት በ102 ጨዋታዎች 97 ጎሎች ያስቆጠረው ተጫዋች በእነዚህ ተጫዋቾች አለመኖር ምክንያት የጎል ማስቆጠር በርደን ብቻ ሳይሆን በጣም ብዙ ነገር ተሸክሞ ካልተላመደው ቡድን ጋር በሱ ጥንካሬ ከማይጫወት ቡድን ጋር እሱም ቡድኑን አዳፕት ሳያደርግ ቡድኑም እሱን አዳፕት ሳያደርግ ሲቸገር ቆየ። ያው እግር ኳስ እንደምታውቁት ናሬቲቭ ቶሎ ቶሎ ይለዋወጣል እና ዮኬሬሽ 2 ጨዋታዎች ላይ ጎል ባያስቆጥር ደግሞ የዮኬሬሽ ጎል አለማስቆጠር ችግር ሆኖ የማይነሳበት አይደለም የእግር ኳስ ባህሪ። ግን ደግሞ ነገሩን መቀየር ሲችል ደግሞ የነገሮቹን መቀየር የተቀየሩበትንም ምክንያት ማንሳት ያስፈልጋል እና እንደ አጥቂ ያው ሁልጊዜም ኮንትሪቢዩት ማድረግ ትፈልጋለህ። ግን ደግሞ በጣም ወሳኙ ነገር እንደው ኮንትሪቢዩት ባላረኩባቸው ወይ ደግሞ ጎል ባላስቆጠርኩባቸው አጋጣሚዎች የቡድን እያሸነፈ መሄድ ነው በሚል የቡድኑ ማሸነፍ ትልቅ ዋጋ የሚሰጠው ነገር እንደሆነ ይናገራል እና እንደ ቡድን ዋነኛው ነገር እያሸነፈ መሄዳችን ነው የሚለውን ነገር ያሰምርበታል እና ለመሻሻሉ ግን ምክንያት የሆኑትን ነገሮች ሲናገር ወይ ደግሞ ሰሞኑን ጎል እያስቆጠረ ስለመሆኑ ሲናገር ለዚህ በጣም ብዙ ምክንያቶች አሉ። ለምሳሌ በህይወት ውስጥ የምታውቀው የለመድከውን ሁሉንም ነገር ስትቀይር እንደዚህ ያሉ ነገሮች ይገጥሙሃል እና ደግሞ በጣም በቶሎ ለመላመድ ስትቸገር ያው በጣም ብዙ ነገር ከመቀየር አንጻር ነገሮች እንደዚህ ያለ ውጤት ይኖራቸዋል ብሏል። እያሸነፈን በመሄዳችን ውስጥ ግን አሁን ራሴን ፈልጌ አግኝቻለሁ አይነት አስተያየት ነው የሰጠው። ከጥር በኋላ ግን ነገሮች ተቀይረዋል። አዲሱ ዓመት ለዮኬሬሽ አዲስ ገጸ በረከት ይዞ መጥቷል። እንደ ቡድን አርሰናል
የፈረንጆቹ አዲስ ዓመት ከገባ በኋላ አስደንጋጭ የሆኑ ነገሮች ገጥመውታል። 7 ጎሎች አስቆጥሯል አሁን በቅርብ ጨዋታዎች። ከዛ ግን ደግሞ ባለፉት 2 ጨዋታዎች ለምሳሌ ምንም ጎል አልተቆጠረበትም። በመካከል ግን ያላሸነፋቸው ጨዋታዎች፣ በአስደንጋጭ ሁኔታ የተቆጠሩበት ጎሎች ወይ ደግሞ መሪነቱን ማስፋት ሲኖርበት ያላሰፋባቸው አጋጣሚዎች አጥቂው ላይ በጣም የበረታ ጫና ያሳደሩ ነበሩ። አሁን ግን ሰሞንኛ የማሸነፍ ጉዞውን ሲያደርግ እንዳልኩት ለምሳሌ ባለፉት 2 ጨዋታዎች 7 ጎሎች ሲያስቆጥር 4 ሊድስ ላይ 3 ደግሞ ሰንደርላንድ ላይ ሲያስቆጥር ከ7ቱ ጎሎች 3ቱን ያስቆጠረው ዮኬሬሽ ነው እና ደግሞ እነዚህን ያስቆጠረው በጣም በተለያየ መልክ ነው። ለምሳሌ የሊድሱን ጎል ያስቆጠረው ከተጠባባቂ ወንበር ተነስቶ ነው፣ ከጀማሪ ሆኖ ነው። የሰንደርላንዱ ጨዋታ ቀን ደግሞ ከተጠባባቂ ወንበር ተነስቶ ነው ጎሉን ያስቆጠረው። ስለዚህ ሲጀምርም ጎል አስቆጠረ፣ ከተጠባባቂ ወንበር ተነስቶም እንደዚሁ ጎል አስቆጠረ እና ከፈረንጆቹ አዲስ ዓመት በኋላ በሱ ልክ ጎል ያስቆጠረ የፕሪሚየር ሊግ አጥቂ የለም የሚለው ነገር በራሱ በጣም የሚያነሳሳ ይመስላል። ከክፍት ጨዋታ ጎሎች ለማስቆጠር ይቸገር የነበረው አጥቂ ከክፍት ጨዋታ ጎሎች እያስቆጠረ ነው። ከዛ ፊት እንግዲህ በነበሩ 20 ጨዋታዎች ያስቆጠረው 5 ጎል ነው። ከክፍት ጨዋታ ከነዚህ መካከል የተቆጠሩት ጎሎች 2 ብቻ ናቸው። እንግዲህ ከ20 ጨዋታ 17ቱን ጀምሮ ማለት ነው። አሁን ግን የካይ ሃቨርትዝ መምጣት የገብርኤል ሄሱስ ጫናውን ለመቀነስ ቢያንስ ሜዳ ላይ የሆነኛውን ደቂቃ መጋራት ከተጫዋቹ ጫንቃ ላይ የሆነ ነገር አራግፏል። ከአርሰናል የመጀመሪያ 9 የፕሪሚየር ሊግ ጨዋታዎች ዮኬሬሽ በ9ኙም 90 ደቂቃ ተጫውቷል። አሚን ከ9ኙ ጨዋታዎች በ7ቱ 90 ደቂቃ ተጫውቷል። ይህ ምን ያክል በጣም የበረታ ጫና እንደነበረበት ነው። እንደመጣ ፕሪሲዝን ዘግይቶ ለጀመረ ተጫዋች ከመጀመሪያ 9 ጨዋታዎች 7ቱን 90 ደቂቃ መጫወት ከባድ ነው። ከዛ የጡንቻ ህመም ገጠመው። ይህም እንግዲህ እሱ ያው ሞመንተሙን እንዳበላሸበት ይናገራል። ከዛ ለሚኬል ሜሪኖ እድሉ ተበረከተለት። ሜሪኖ እድሉን በአግባቡ ተጠቀመ። አሁን ግን ሃቨርትዝ ተመለሰ፣ ራሱ ጄሱስ አለ። እነዚህ ሁሉ ነገሮች በጣም ጠቅመውታል። አርቴታ ስለ በቀደመው ጨዋታ ሲያወራ የመጀመሪያው አለ ጨዋታው ሲከፈት ነው የመጣው ወይ ደግሞ እንደው ጨዋታው ክፍት መሆን በጀመረበት ጊዜ ሜዳ ላይ በመሆኑ ጎል ማስቆጠር ችሏል አለ። ሁለተኛ ግን ዙሪያው ጨዋታውን የሚያቀሉ አጋሮች ነበሩት ወይ ደግሞ አጋዦች ነበሩት ብሏል እና ይሄንን እንደየተጋጣሚያችን አይነት ያው ተመስርተን ማከማ ጋር እንደሚጣመር እንደሚጫወት እንወስናለን ብሏል ከዚህም ጨዋታ በኋላ እና ስለ አጋዦቹ ሲያወራ በዋናነት ካይ ሃቨርትዝን ነው ልናነሳ የምንችለው። ምክንያቱም ካይ ሃቨርትዝ እንግዲህ ባጭር በጥቂት ቀናት ውስጥ 2 የጎል ኳሶች ለዚህ ተጫዋች አመቻችቶለታል። ያ ብቻ ሳይሆን ያው የካይ ሃቨርትዝን ባህሪ እናውቃለን። ሜዳ ላይ የሚዋለል ባህሪው ብዙ ጊዜ ማርክ እንዳይደረግ የተጋጣሚዎች የማርኪንግ ወጥመድ ውስጥ እንዳይገባ ያደርገዋል ብዙ ጊዜ። ስለዚህ ሁል ጊዜም ለራሱ የሆነ ነፃ ቦታ ፈልጎ አያጣም እና አደገኛ ኳሶች መስጠት ይችላል፣ ራሱ መሞከር ይችላል፣ ወይ ደግሞ ተጫዋቾች አትራክት ማድረግ ይችላል። ግን ደግሞ ብዙ ጊዜ ራሱን ነፃ ማድረግ ይታወቃል እና ለዮኬሬሽ ይሄ በጣም ምቾት ሰጥቶታል እና ገብርኤል ማርቲኔሊም ቢሆን በተመሳሳይ መንገድ ሊነሳ የሚችል ተጫዋች ነው። በነገራችን ላይ ልክ እንደ ዮኬሬሽ ሁሉ ይሄ ለትራንዚሽን እግር ኳስ የተመቸ ጨዋታው ፍጥነት ሲኖረው የበለጠ የሚጎላ ተጫዋች ነውና በቀደም ለሱም የጎል ኳስ አመቻችቶለታል እና አርቴታ በዚህ በጣም የሚነሳሳ የሚደሰት ስለመሆኑ ተናግሯል። እንግዲህ ተጫዋቹን በተመለከተ ሲያነሳ ኮንሲስተንሲው በጣም ያስደንቀኛል ያለው እንግዲህ በነዛ ሁሉ የችግር ጊዜያቶች ውስጥ በእያንዳንዱ ቀን በጣም በተለየ መንገድ ልምምዱን ይሰራል እና የሚፈልገውን ነገር ከመናገርና ከቡድን አጋሮቹ ጋር ከመወያየት ቦዝኖ አያውቅም እና ይሄ የተጫዋቹን የመሻሻል ፍላጎትና የተጫዋቹን ሜንታሊቲ ያሳያል ነው የሚለው አሰልጣኙ።
ለማንኛውም ግን እንደ ማጠቃለያ ተጫዋቹ በጎል ብቻ አይደለም የተሻሻለው። ከሰሞኑ በራስ መተማመኑ ሲመለስ ጫና ውስጥ ሆኖ ኳስ ማቆየት ወይ ደግሞ ጫና ውስጥ ሆኖ ኳስ መያዝ፣ ጫና ውስጥ ሆኖ የተሻለ ነገር መፍጠርም ላይ የተሻለ ሆኖ አይተኗል። እንግዲህ ይሄንን በቀጣዮቹ 13 ጨዋታዎች እንዴት ባለ መንገድ ያስቀጥለዋል የሚለውን ነው የምናየው። ለአሁኑ ግን በጣም ከፍ ያለ በራስ መተማመን ላይ ነው ያለው። በጣም በጥሩ ጊዜ ለአርሰናል ዴሊቨሪ እያደረገ ነው የሚገኘው እና ጨዋታ ከመጀመር እና ከተጠባባቂ ወንበር ከመነሳት በላይ በተሰጠው እድል መጠቀም ለዚህ አርሰናል ቡድንና ለዮኬሬሽ በጣም አስፈላጊ ነው። እንግዲህ አርሰናል እንደምናውቀው በዚህ ውድድር ዘመን እየመራ እያሸነፈ እንኳን ደጋፊዎቹን ጫና ውስጥ የከተተባቸው በጣም ብዙ አጋጣሚዎች ነበሩ። በተለይ የመጨረሻዎቹን 15 ደቂቃዎች በአንድ ጎል ልዩነት ብቻ እየመራ ደጋፊውን ሰቀቀን ውስጥ የከተተባቸው ብዙ ጨዋታዎች ነበሩ። እንደውም አሁን የቅርቡ ታህሳስ 30 ድረስ በፕሪሚየር ሊጉ በመጨረሻዎቹ 15 ደቂቃዎች በአንድ ጎል ልዩነት እየመራ በመጓዝ ቀዳሚ ቡድን ነበር። እንግዲህ ምናልባት ነገሩን የበለጠ ለማስረዳት የፕሪሚየር ሊጉ ጨዋታዎች የመጨረሻዎቹ 15 ደቂቃዎች ሲቀሩት በአንድ ጎል ልዩነት ብቻ እየመራ 8 ጨዋታዎች አድርጓል። የወልቭሱ የብሬንትፎርዱን ምናምን ጨዋታዎች ማንሳት ይቻላል እና እነዚህ ከአጥቂዎቹ በጣም ጎል የሚፈለግባቸው ሞመንቶች ናቸው። አርሰናልን ከጭንቅ እንዲያወጡ አጥቂዎቹ የሚናፈቁበት ጊዜ ነው። በቀደም እንግዲህ ዮኬሬሽ እንደዚህ ባለ አጋጣሚ ነው ጎል ማስቆጠር የቻለው። ቡድኑ 1-0 እየመራ ነው። ሰንደርላንድ ግን አደጋ መፍጠር የሚችል ቡድን ነው እና በዚህ አጋጣሚ ተጫዋቹ ጎል ሲያስቆጠር አርሰናል እፎ ያለ እና እንደዚህ አይነት የእፎይታ ሞመንቶች ከዚህም በኋላ መፈጠር ካለባቸው አጥቂው ጎል እንዲያስቆጥርና ይሄን አቋሙን እንዲያስቀጥል የግድ ያስፈልጋል። ደጋፊውም አጥብቆ የሚፈልገው ይሄንን ነው። ወደ ዩናይትድ እና ወደ ኮቤ ሜይኖ ጉዳይ ልውሰዳችሁ። ደግሞ ካሪክ ከመጣ በኋላ ኮቤ ሜይኖ ሌላ ሰው ነው። የእውነት ተፈቷል፣ ነፃ ወጥቷል። ሩበን አሞሪም ምን አይነት ግፍ ሰርተውበት እንደነበረ በሚገባ ሊያሳየን ሞክሯል። የአሰልጣኙን ግትርነት፣ ለተጫዋቹ የነበራቸውን የተንሸዋረረ እይታ በደንብ ያሳያል ብዬ ነው በግሌ የማምነው። ምክንያቱም በዚህ ልክ አንድ ተጫዋች ለረጅም ጊዜ ሳይጫወት ቆይቶ የመጫወት እድል ሲሰጠው እንደዚህ ያለ ብቃት ሊያሳይ አይችልም እና ይሄ በጣም ያስገርማል። አሰልጣኙ ግፍ ሰርተውበታል የምለው ለዚህ ነው። ለነገሩ በቤተሰቡ በወንድሙ ምናምን አማካይነት ፍሪ ኮቤ ሜይኖ ምናምን አይነት መልእክቶች ሰምተናል፣ አይተናል። ተጫዋቹን ነፃ ለማውጣት እነዚህ ጽሁፎች ግን በቂ አልነበሩ። የአሰልጣኙ መሰናበትና የካሪክ መምጣት የግድ አስፈላጊ ነበር። ከአሞሪም መውጣት በኋላ እያንጸባረቀ ነው የሚገኘው ይሄ እንግሊዛዊ ወጣት። ጋዜጣዊ መግለጫዎች ላይ ሁሉ ሩበን አሞሪም ስለ ኮቤ ሜይኖ ሲጠየቁ የሚመልሱት መልስ በጣም አዝናኝ ሆኖ ነበር። ለነገሩ ሜይኖ ላይ፣ ራሽፎርድ ላይ፣ ኢቨን ጋርናቾ ላይ በጣም ሀርሽ ነበሩ። የራሽፎርድ አንዳንድ ስህተቶች ቢኖሩትም የጋርናቾ አይነት ባህሪ ያለው አይደለም። ጋርናቾ በእርግጥ በጣም በብዙ ሊገራ የሚገባ ነገር አለው። ያም ቢሆን ግን ደጋፊዎች የአካዳሚ ተጫዋቾቻቸውን የሚያዩበት መነጽር ፍጹም የተለየ ነው። እነዚህ ተጫዋቾች የሆነ ጊዜ ሄደው መብሰላቸው አይቀርም እና ለማንም አንድ ግልጽ የሆነ ነገር ቢኖር እነዚህ ተጫዋቾች የሚሰጡትን ማንም ለዚህ ቡድን ሊሰጥ አይችልም፣ ወይ ደግሞ ቫሊዋቸው ትልቅ ነው። ደጋፊው እነዚህን ተጫዋቾች ሲያይ የሚያስበው በቃ ራሱ ማሊያ ለብሶ ሜዳ ቢገባ አድርጎ ነው የሚስለው፣ ወይ ደግሞ ደጋፊዎች ከራሳቸው መካከል እንዳንዱ ነው እነዚህን ተጫዋቾች የሚቆጥሯቸው። ከሌሎቹ ተጫዋቾች የበለጠ የክለቡ ስሜት የሚገባቸው፣ ህመሙ የሚገባቸው ናቸው ብለው ስለሚያስቡ ማለት ነው። ኮቤ ሜይኖ አሁን የመሰለፍ ዕድል ሲሰጠው ዩናይትድ ደጋፊዎች የሚደሰቱበት ዋነኛው ምክንያት ይሄ ነው። ለረጅም የስኬት ዓመታት ተጫዋቹን ይስሉታል ወይ ደግሞ ከተጫዋቹ ጋር ያልማሉ። ምክንያቱም የአካዳሚው ተጫዋቾች ተገፍተው ካልሆነ በስተቀር ክለቡን ብዙ ጊዜ ስለማይለቁ ለዩናይትድ መጫወት በራሱ ለእነዚህ ተጫዋቾች ትልቅ ክብር ስለሆነ፣ ለማንኛውም ግን አሞሪም ለምን በተጫዋቹ ብቃት እንዳላመነ ግልጽ አልነበረም። አሁን የምናየው መሳሳቱን ነው። ለአንድ የፕሪሚየር ሊግ ጨዋታ እንኳ
በቋሚነት ተጫዋቹን ለማስጀመር እምነት አልጣለበትም። ካሪክ መጣ፣ የመሰለፍ ዕድል ሰጠው። 4 ጨዋታዎች ያደረጉ 4ቱንም ያሸነፉበት ብቃት ያስደንቃል። እንግዲህ አሁን በቀጣይ የሚገጥሙት ዶክተር ዌስትሃምን ነው። ያው ዶክተር ዌስትሃም የተባለው እንደው ችግር ያለበት የታመመ እንደው በቃ ውጤት ቀውስ ውስጥ ያለ ማንኛውም ቡድን መጥቶ ውጤት ሲያስፈልግ ዌስትሃም ስለሚያክመው ወይ ደግሞ እንደው ዌስትሃምን ማሸነፍ ቀላል ስለሚሆን ነው። እንግዲህ የእግር ኳስ ባህሪ ሆኖ ዌስትሃም ሌላ የተቃረነ ነገር ሊያሳየን ይችላል። ግን ደግሞ ሰሞንኛው የማንቸስተር ዩናይትድ አካሄድ እንደ ዌስትሃም ላለ ቡድን ፈተና መስጠት የማይችል አያደርገውም እና ዩናይትድ 5 ተካታይ ጨዋታዎች ሊያሸንፍ ይሆናል ማለት ነው። ይሄ ደግሞ ከሆነ እና እዚህ ውስጥ እንዳልኩት የኮቤ ሜይኖ አስተዋጽኦ በጣም ትልቅ ነው። ከካሲሜሮ ጋር በጣም ጥሩ ጥምረት ፈጥሯል። እንግዲህ ሩበን አሞሪም በፍጹም እነዚህ 2 ተጫዋቾች ማጣመር አይቻልም ብሎ ነበር የሚያስበው። እነዚህን 2 ተጫዋቾች ማጣመር ግን ተጫዋቾች ውስጥ ያለውን ነገር ማውጣትና ዩናይትድን ስኬታማ ማድረጉ ከራሳቸው ጋር ብቻ የተገናኘ አይደለም። ብሩኖ ፈርናንዴዝንም ፈታው፣ ተወዳጅ ቦታው ላይ እንዲጫወት አደረገው። አሲስቶች ያደርጋል። ያው የቲየሪ ኦንሪ እና የኬቪን ደብሩይንን ክብረ ወሰን የመስበር ትልቅ እድል አለው። በቀደም ለነገሩ ሼሽኮ መጨረሻ ላይ ባያባክን ኖሮ እንግዲህ በ10 ጨዋታ 10ኛ አሲስቱን ያደርግ ነበር ማለት ነው። ይሄ በጣም የሚያስደንቅ ቁጥር ነው። ናዚህ ውስጥ ሁሉ የብሩኖ ፈርናንዴዝ ብቃት እንደዚህ ለመሆኑ ከበስተጀርባ ያሉ ተጫዋቾች በጣም ተወዳሽ ናቸው እና መጫወት የራበው ተጫዋች እንደነበረ በደንብ ያሳያል በሚጫወትበት መንገድ እና ነገሮችን ባላንስ አድርጎ ነው የሚጫወተው እና የአካዳሚ ተጫዋች መሆኑ ደግሞ ደጋፊዎች ሲያዩት እንዳልኩት በተለየ መንገድ ቢሳሳት እንኳ የመታረም ጊዜ እንዳለው አስበው እንዲደግፉት ይረዳዋል። ከቶትናም ጋር እንግዲህ ዩናይትድ የተጫወተበት ጨዋታ ምናልባት አንድ ልንል የምንችለው ቶትናም በጎዶሎ ስለተጫወተ ቁጥሮች ተጋነው ሊሆን ይችላል። ግን እዚህ ጨዋታ ላይ ኮቤ ሜይኖ 33 ፓሶች 3ኛ የሜዳ ክፍል ላይ ማድረግ ችሏል። ይሄ በአንድ የፕሪሚየር ሊግ ጨዋታ ከዚህ ቀደም አድርጎ ከሚያውቀው በ12 የበለጠ ነው፣ ወይ ደግሞ ሜዳ ላይ ከነበሩት ተጫዋቾች ሁሉ የላቀው ነው፣ ወይ ደግሞ በፕሪሚየር ሊጉ ከተደረጉ ጨዋታዎች ሁሉ ወደ 3ኛ የሜዳ ክፍል በተደረጉ የፓሶች ቁጥር የሜይኖ ቀዳሚው ነው። ካሲሜሮም ከዚህ ብዙ የራቀ አልነበረም። እንዳልኩት የስፐርስ በጎዶሎ መጫወት ምናልባት እዚህ ላይ ትልቅ አስተዋጽኦ አበርክቶ ሊሆን ይችላል። ግን ደግሞ ያም ቢሆን ይህን አለማድነቅ አይቻልም። ለዚህ ነው ካሪክ በራሱ ክሬዲቱን ከመውሰድ ይልቅ ተጫዋቹን በተመለከተ ክሬዲቱ ለሱ ነው የሚገባው እና የመሰለፍ ዕድል መሰጠሁት ወዲያው ነው ሪትሙን ያገኘው፣ ስልተምቱን ወዲያው ነው ያገኘው ብሏል። ግን ደግሞ ተጫዋቹን በተመለከተ ገና በእድሜ ለጋ ስለሆነ እንግዲህ 20 ዓመቱ ነው ገና ከተጫዋቹ የምንጠብቀውን ነገር በተመለከተ መረጋጋት ይኖርብናል፣ ትዕግስተኛ መሆን ይኖርብናል ብሏል። ሜይኖ ዩናይትድ ውስጥ እንደባከኑት አብዛኞቹ ተጫዋቾች ይባክናል የሚል እምነት ነበር እና እንደውም ጥር ላይ ክለቡን ካለቀቀ የማይለቅበት ዋነኛው ምክንያት የብሩኖ ፈርናንዴዝ በመሃል መጎዳት ካልሆነ በስተቀረ በውሰት ክለቡን ሊለቅ እንደሚችል ሲወራ ነበር። አሞሪም ቀድሞ ተሰናበተ። መጨረሻ ላይ እንግዲህ ተጫዋቹ እንደዚህ ባለ መንገድ ተፈታና በጣም በሚያስደንቅ ብቃት እየተጫወተ ነው እና አሁን እንደው አሞሪም ተቀምጦ የዩናይትድን ጨዋታዎች የሚያይ ከሆነ ሲያዩ ምንድን ነው የሚሰማው? ምንድን ያደረግኩት ነው የሚለው ጥያቄ በጣም መሰረታዊ ይመስለኛል እና ኮቤ ሜይኖ የእውነት ተፈቷል፣ የእውነት ነፃ ሆኗል። አሁን ስለ ዓለም ዋንጫው ማሰብ ይችላል። የአውሮፓ ዋንጫ ፍጻሜ ላይ የነበረ ተጫዋች ከዓለም ዋንጫ ውጭ የራሱን አድርጎ እየቆጠረ የነበረ ተጫዋች አሁን በዓለም ዋንጫው የቶማስ ቱኸል ቡድን ውስጥ ስለመሰለፍ ስለመጫወት በደንብ ማሰብ ይችላል። በእርግጥ ብሔራዊ ቡድን ውስጥ ያለው ፉክክር በጣም ከፍ ያለ ነው። ምናልባት ሜይኖ ለመጨረሻ ጊዜ ብሔራዊ ቡድን ውስጥ ሲጫወት ከነበረውም በደረጃ የላቀ ነው። በጣም ብዙ አማካዮች አሉት ይሄ እንግሊዝ ብሔራዊ ቡድን እና እዚህ ብሔራዊ ቡድን ውስጥ የሆነ ጊዜ የጁድ ቤሊንግሃም እንኳን ቦታ በሞርጋን ሮጀርስ ምክንያት ጥያቄ ውስጥ ሲገባ እንደነበር እናውቃለን። ስለዚህ ከዚህ የተሻለ ማድረግ ይኖርበታል፣ ከዚህ የተሻለ ኮንሲስተንት መሆን ይኖርበታል። ግን ደግሞ ወደ ዓለም ዋንጫ የሚሄዱ ጉዳይ አሁን ብዙ የሚያጠራጥር አይመስልም።
የሜኑን ስም ስናነሳ የዩናይትድንም ጉዳይ ስናነሳ ግን እንደው ጉዳያችን እንኳን ባይሆን ሳንጠቅሰው መውጣት የሌለብን ተጫዋች ብሩኖ ፈርናንዴዝ ነው። በጣም የሚያስደንቅ የክሬቲቪቲ ደረጃ ነው አሁን ያለው። በፍጹም ችላ ልንለው ማንችለው ተጫዋች ነው። ቶትናምንም ሲያሸነፈው እንግዲህ ጎል አስቆጥሯል፣ ሁለተኛውን ጎል እና ከሳጥን ውጭ 6 ሙከራዎች አድርጓል። ከነዚህ ሙከራዎቹ በላይ ግን እንዳልኩት ፈጠራው በጣም በጣም የሚያስደንቅ ነው። ሼሽኮ ያንን ጎል ቢያስቆጥር ኖሮ ተጨማሪ አሲስት ይኖረው ነበር። 6ኛ እድል ሲፈጥር ነው እዛ ጨዋታ ላይ ይህንን ሲያደርግ እንግዲህ ይሄ እዛ ጨዋታ ላይ ብቻ ሳይሆን በሳምንቱ የፕሪሚየር ሊግ ጨዋታዎችም ብዙ እድል የፈጠረ ቀዳሚው ተጫዋች ያደርገዋል እና የዚህን ያክል ቁጥር ያለው ወይ ደግሞ በአንድ ጨዋታ 6 እድሎች ደግሞ ሲፈጥር በዚህ የውድድር ዘመን ለ3ኛ ጊዜ ነው። ይህንን የሚጋራው ወይ ደግሞ ምናልባት 2 ጊዜ እንኳን ያደረገ ተጫዋች ፈልገን ካገኘን ሼርኪን ነው የምናገኘው። ከዛ ውጪ 3 ጊዜ 6 የጨዋታ እድል ወይ ደግሞ አጋጣሚዎች የፈጠረ ተጫዋች የለም። ይሄ ምን ያክል የመፍጠር ትልቅ አቅም ላይ እንዳለ የሚያሳይ ነው እና እነዚህ ትልልቅ እድል የፈጠረባቸው ጨዋታዎችን ታሳቢ ካደረግን ግን ተጫዋቹ ምን ያክል ነፃ መሆኑን የምናየው ትልልቅ እድል ከፈጠረባቸው 3 ጨዋታዎች 2ቱ ካሪክ ከመጣ በኋላ ያደረጋቸው ናቸው እና ይሄ ካሪክ ቡድን ውስጥ በፈጠረው ነገር ወይ ደግሞ ለተጫዋቹ በሰጠው ሚና ተጫዋቹ ምን ያክል እየተጠቀመ እንደሆነ የሚያሳይ ነው። በእርግጥ በአሞሪም ስር መጥፎ ተጫዋች አልነበረም። ተጫዋቹን በተመለከተ በእርግጥ ደጋፊዎች ሁልጊዜም አንድ ፔጅ ላይ አልነበሩም፣ ወይ ደግሞ ሁልጊዜ ሁሉም ደጋፊ አይስማማም ነበር። ለምሳሌ ዩናይትድ በተቸገረ ቁጥር ሁሉ አሰልጣኝ ይሰናበታል እና ወይ ደግሞ ሌላ እንደው ስማቸው መጥፎ የሚነሳ ተጫዋቾች አሉ። የፈርናንዴስ ስም በእንደዚህ አይነት መንገድ ሲነሳ ሰምተን አናውቅም። ምናልባት ያው ይህ በጣም ፖላራይዚንግ ፊገር በመሆኑ የባህሪውም ጉዳይ ምናምን ነገር ታሳቢ ተደርጎ እንደ የችግሩ አንድ አካልስ እሱ ቢሆን የሚል ጥያቄ ተጠይቆ ያውቃል፣ ወይ ደግሞ ደጋፊዎች እንደዛ አስበው ያውቃሉ። አሁን ግን የዩናይትድ ችግሮች ከፈርናንዴዝ ቢነሱ ቢሆኑስ የሚል ጥያቄ ደጋፊው የሚጠይቅበት ጊዜ ላይ ያለ አይመስልም። እንዳልኩት በአሞሪም ስር ቁጥሮቹ መጥፎ አልነበሩ። እንግዲህ በዚህ ውድድር ዘመን በጣም ብዙ እድሎች ፈጥሯል እና እነዚህን እድሎች ደግሞ በአሞሪም ስር ሲፈጥር ነበር። አሁን ግን የበለጠ የሚወደው ቦታ ላይ ሆኖ ይህንን እያደረገ ነው። በአጠቃላይ እንግዲህ 74 እድሎች ፈጥሯል። ቶትናም ላይ ጎል ሲያስቆጥር ለዩናይትድ በጥቅሉ 200ኛ የጎል ኢንቮልቭመንቱ ላይ የጎል ተሳትፎ ላይ ደርሷል እና ይሄ በጣም በጣም የሚያስደንቅ ነው እና በዚህ ውድድር ዘመን መጨረሻ ዩናይትድ ሊለቅ ይችላል ተብሎ ይታሰባል፣ ወይ ደግሞ ይሄ መጨረሻው እንደሆነ ይታመናል እና ዩናይትድ እንደዚህ ባለ መሻሻል ወይ ደግሞ እንደው ለከርሞ ከካሪክ ጋር የሆነ ነገር የሚያስብ ቢሆን በዚህ ውድድር ዘመን እንደዚህ ባለ ጥንካሬ ከጨረሰ መቼስ ደጋፊው ለቀጣዩ ውድድር ዓመት ከተወሰኑ ግዢዎች ጋር ለዋንጫው እንጫወታለን ብሎ ማሰቡ ወይ ደግሞ መገመቱ አይቀርም። ያው በ2028 ዋንጫውን እናሳካለን የሚል እምነት ይዘው ነው የሚሰሩት እና ግን ጊዜውን የቀደመ ስኬት ለማምጣት የሚያስችል ጥንካሬ አለን፣ እንደዚህ አይነት አቅም እንዳለን ተረድተናል ብሎ የሚያስቡበት ደረጃ ላይ ቡድኑ በውድድር ዘመኑ መጨረሻ ከጨረሰ ፈርናንዴዝን ማጣት ለዩናይትድ ሰዎች አስቀድሞ እንዳሰቡት አይነት ቀላል አይሆንም። ካሲሚሮ እየተናፈቀ እየተወደደ እየተደነቀ ነው ዩናይትድን የሚለቀው። የካሲሚሮ ግን ከእድሜም ጋር ተያያዥ ምክንያቶች አሉት። ያው ለካሲሚሮ የቀረበም ቢሆን ግን ቢያንስ የ2 ዓመት ምናምን ልዩነት የ3 ዓመት ልዩነት ምናምን በመካከላቸው ያለ ይመስለኛል። ስለዚህ ፈርናንዴዝ ቢቆይ የማይፈልጉ አይመስለኝም። አሁን እንደ ከዚህ ቀደሙ በእርግጥ በጣም በመከፋት እንደው ከኔ ይልቅ ገንዘብ አስቀድመው ለክለቡ ያለኝን ሁሉ እየሰጠው ታማኝነቴን እያሳየው ያልታመኑትን የሚታገስ ላልታመኑት ዋጋ የሚሰጥ ለእኔ በተገቢው መንገድ ዋጋ ያልሰጠ እና ደግሞ ገንዘብ ስለሰጡት ብቻ አሽቀንጥሮ ቢጥለኝ ግድ የሌለው ክለብ ነው በሚል ክለቡን የወቀሰበትን አጋጣሚ እናስታውሳለን። በዚህ ምክንያት ክለቡን ሊለቅ ይችላል የሚለው ነገር በትልቁ ሚዛን ይደፋል። ግን ደግሞ ደጋፊው እንደዚህ ባለ ብቃት ቡድኑ ለመጫወት ዋነኛ ምክንያት የሆነውን ተጫዋች
እንደው ባይለቅ ባይሄድ የሚመኝ ይመስለኛል። በውድድር ዘመኑ መጨረሻ የሚጨርሱበት ቦታ ለማንኛውም የፈርናንዴዝንም ሁኔታ ሊወስን ይችላል። ውሳኔን አሳልፋል ያለው ከዓለም ዋንጫም በኋላ ስለሆነ የዓለም ዋንጫ ያለበት ዓመት ስለሆነ ማለት ነው። በጥቅሉ እንግዲህ የዛሬው ዝግጅታችን ይህንን ይመስላል። ብሩኖ ፈርናንዴዝ፣ ኮቤ ሜይኖ፣ ዮኬሬሽ፣ ዙቢሜንዲ በጥቅሉ ደግሞ ፕሪሚየር ሊጉን ቃኘን። ባነሳናቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ልታጋሩኝ ትችላላችሁ። በሌላ ጉዳይ ደግሞ ተመልሼ እመጣለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ለሌሎች ስለምታደርሱ ምስጋና እጅግ የላቀ ነው። ሰላም ሁኑ።